የተወደዳችሁ ፈታሪ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። በእውቅና ጉዳይ ብዙ ዝግብ ውስጥ የከረመው ህወሓት ከፓርቲነት ተሰርዣለሁ፣ ምንም አዲስ ነገር የለም፣ ነገሩ የቆየ ነው፣ አሁን ሁላችንንም አሸናፊ የሚያደርገንን ሐሳብ እንፈልግ ሲልም ለፌደራሉ መንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪውን አቅርቧል። ህወሓት ይህንን ያለው በወጣው አፋጣኝ መግለጫ ነው። ጥንቅራችን በዚህ ዙሪያ ያለውን ዕለታዊ መረጃ የሚያደርሳችሁ ይሆናል። አደገኛ ጦርነት እየመጣ ነው፣ አስተውሉ፣ ተጠንቀቁ። ከሆነ በኋላ ከመነጋገር ትርጉም የለውም። ይህ ጦርነት እንዳይከሰት አስቀድማችሁ ታገሉ በሚል የፋኖና የኤርትራ መንግስትም ስም ተነስቷል። የተፈጠሩ ግንኙነቶችም አሉ በሚል ጠበቅ ያለ መግለጫ ወጥቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን አረጋገጠ። እገታውን የተመለከተ ዘገባ ይዘናል። በየመን በአሜሪካ አየር ጥቃት ከተገደሉት ኢትዮጵያውያን ውስጥ 3ቱ የአንድ ቤተሰብ አባላት መሆናቸው ተሰምቷል። ይህንኑ አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ አለ። በሱዳኑ ጦርነት ፈጥኖ ደራሽ ኃይሉ ለስድስተኛ ተከታታይ ቀን በፖርት ሱዳን ላይ ድሮን ጥቃት መሰንዘሩ ተሰምቷል። መረጃው የጥንቅራችን አካል ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ በአክብሮት እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ከፓርቲነት ተሰርዣለሁ። ህወሓት ከፓርቲነት ተሰርዣለሁ ሲል ባወጣው መግለጫ አስታወቀ። ምሽቱን ባወጣው መግለጫው ህወሓት ከፓርቲነቴ ከተሰረዝኩም ቆይቻለሁ ሲልም በዚሁ መግለጫው አስታውቋል። ይልቁንም ሁላችንንም አሸናፊ የሚያደርገን መፍትሄ እናፈላልግ ሲልም ህወሓት በዚሁ የምሽት መግለጫው ተማጽኖ አቅርቧል። በብሔራዊ ምርጫ ቦርድ በኩል እንደ አዲስ ፓርቲ ተመዝገብ በሚል ያ ካልሆነ ግን ህጋዊ ሰውነቱን እንደሚያጣ የተገለጸው ህወሓት በዚሁ መግለጫውም ከፓርቲነት ተሰርዣለሁ ሲል አስታውቋል። የተሰረዘውን ህጋዊ ዕውቅናዬን ለመመለስ የሚያስችል የህግ ማሻሻያም ሐሳብ እንዲያቀርብ ተጠይቄ ያቀረብኩት ረቂቅ ሐሳብ ተግባራዊ ሊሆን አልቻለም ያለው ህወሓት በዚሁ መግለጫው አክሎም ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ድረስ እንደተሰረዘ ነው ሲልም አስታውቋል። ህወሓት በዚሁ መግለጫው አክሎ ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለው በነሐሴ 3 ቀን 2016 ዓ.ም ሰጥቻችኋለሁ ያለውን ሰርተፊኬት ሰርዛለሁ እያለ ሊሆን ይችላል ያለ ሲሆን አክሎም ካልሆነ ነባሩን ህጋዊ ዕውቅና ሰርተፊኬት ሳይመልስ እሰርዛለሁ ማለት ትርጉም አልባ ነው። በመሆኑ ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን ዕውቅናችንን ሲሰጥ ብቻ ነው ሲልም ማብራሪያውን ሰጥቷል። ህወሓት በዚሁ መግለጫው ፓርቲነቴ የተሰረዘው ያኔ በጦርነት ወቅት ነው፣ አሁን ትሰረዛለህ የመባሉ ጉዳይ ትርጉም የለውም። ሆኖም ከፌደራሉ መንግስት ጋር ፕሪቶሪያ ላይ ሰላም ስምምነትን ስፈራረም እኔም ለፌደራሉ መንግስት እንደዚሁም የፌደራሉ መንግስትም ቢሆን ለኔ ዕውቅናን የሰጠኝ በመሆኑ ከዚህ በኋላ በዕውቅና ጉዳይ ምርጫ ቦርድ አያገባውም በማለት ነው የተከራከረው። ከዚህ በመነሳትም የፌዴራል ህዝብ ተወካዮች ምክር ቤት ስምምነቱን ተከትሎ የህወሓት የአሸባሪነትን ፍረጃ አንስቷል። ሆኖም ግን ስምምነቱ ከተፈረመ በኋላ የተሰረዘውን የህወሓት ነባሩ ህጋዊ ሰውነት ለመመለስ ወይም ስረዛውን ለማንሳት በተደረገውና እየተደረገ ባለው ጥረት የኢትዮጵያ ብሔራዊ ምርጫ ቦርድ ለፕሪቶሪያው ስምምነት ዕውቅና ካለመስጠት በመነሳት በህግ ሽፋን መተማመንን የሚሸረሽር ፖለቲካዊ አቋሙን ቀጥሎበታል ሲልም ነው የወቀሰው። ባጭሩ ለድርጅታችን ህወሓት ዕውቅና ነፍጎ ነባሩን ህጋዊ ዕውቅና ሰርተፊኬት አለመመለስ በዋነኝነት የፌዴራል መንግስት ሊያጤነው ይገባል ያለው ህወሓት ስለዚህ የፌዴራል መንግስት ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎ እየሄደበት ያለውን የፖለቲካ ጨዋታ ትቶ ቅንነት የተሞላበት ነባሩን ህጋዊ ዕውቅና ሰርተፊኬት ለድርጅታችን ህወሓት ሰጥቶ የፕሪቶሪያውን ስምምነት ወደ ተሟላ ትግበራ ቢሻገር የምንጠቀመው ሁላችንም ነን ሲል አክሏል። በአጠቃላይ ፌዴራል ብሔራዊ ምርጫ ቦርድ ነው ያልኳችሁን ብቻ ስሙ፣ ጉባኤ እንደገና አካሄዱ፣ ካልሆነ ሰርዛችኋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም ሲልም ወቀሳውን ሰንዝሯል። ህወሓት በዚህ መግለጫውም ወደ ህጋዊ ፓርቲነት እንድመለስ የተቻላችሁን ሁሉ ማድረግ ይገባችኋል በማለት ጥሪ ያቀረበላቸው አካላትም አሉ። ለድርጅታችን ህጋዊ ዕውቅና ነፍጎ ነባሩን ህጋዊ የዕውቅና ሰርተፊኬት አለመመለስ በዋነኝነት የፌዴራል መንግስት ሊያጤነው ይገባል ሲል የመጀመሪያውን ጥሪ ለፌዴራሉ መንግስት አቅርቧል። ከፌዴራሉ መንግስት በተጨማሪም የፕሪቶሪያ ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፍ ማህበረሰብ የአፍሪካ ህብረትና ኢጋድ ጉዳዩን በአንክሮ ተመልክተው የድርጅታችን ህወሓት ነባሩ ህጋዊ ዕውቅና ሰርተፊኬት እንዲመለስ
ፖለቲካዊ፣ ህጋዊና ሞራላዊ ግዴታችሁንና ኃላፊነታችሁን እንድትወጡ ጥሪ እናቀርባለን በማለትም ተጨማሪ ጥሪውን ለዓለም አቀፉ ማህበረሰብ አቅርቧል። በቀጣይ መረጃ ከፋኖ ጋር አደገኛ ግንኙነት ተፈጥሯል። እነጌታቸው በአዲስ ፓርቲ ምስረታ ላይ ካለው የህወሓት ማዕከላዊ ኮሚቴ የተሰጠ መግለጫ በሚል በእናቶ ጌታቸው ረዳ ህወሓት በኩል ማምሻኑ አንድ መግለጫ ተለቋል። ይኸው መግለጫም አደገኛ ግንኙነቶች እየተፈጠሩ ነው፣ ይህም ትግራይን ለሌላ አዲስና አውዳሚ ጦርነት የሚዳርግ ነው ሲልም አስጠንቅቋል። መግለጫው በትግራይ አሁን ስልጣን ላይ ያለውን ኃይል ተጠያቂ በማድረግ በስም ባይጠቅስም ቡድኑ በሚል የነ ዶክተር ደብረጽዮን ህወሓት ከፋኖና ከሻዕቢያ ጋር እየሰራ ነው ሲልም ክሱን አሰምቷል። ግንኙነቱንም አደገኛና ትግራይን ለአደገኛ ጥፋት የሚዳርግ ነው ብሎታል። በዚሁ ዘለግ ባለው መግለጫው በርካታ ጉዳዮችን ያነሳው ይኸው የእናቶ ጌታቸው ህወሓት አዲሱን ፓርቲ በይፋ መስርቶ እስካልተንቀሳቀሰ ድረስ በህወሓት ማዕከላዊ ኮሚቴነቱ የቀጠለ መሆኑን የሚያመለክትም መግለጫ ሆኖ ታይቷል። አደገኛ የጦርነት ድግስ እየተፈጠረ ነው ሲል አጥብቆ ያስጠነቀቀው ይኸው መግለጫ በዚሁ ግንኙነት ውስጥም የፋኖንና የኤርትራን መንግስት አጥብቆ አንስቷል። ለወቀሳው ምክንያቶች ናቸው ያላቸውን ነጥቦች አስቀምጧል። ይህንኑ ግንኙነት የትግራይ ህዝብ የሚያውቀው ነው ያለው የእናቶ ጌታቸው መግለጫ ከሻዕቢያ ወይም ከፋኖ ጋር የተጀመረው ግንኙነት ለጥፋት እንጂ ሰላምና ልማት አይደለም ሲልም አስጠንቅቋል። ከሻዕቢያ ጋር የተጀመረው ግንኙነት በከፍተኛ አመራሮች ደረጃ ነው ሲል ያተተው መግለጫው በእኛ እምነት ትግራይ ትርጉምና ዓላማው ከማይታወቅ ከማንኛውም የውጭም ሆነ የውስጥ ኃይል ጋር ጦርነት ውስጥ መግባት የለባትም ብሏል። መግለጫው ከኤርትራም ሆነ ከአማራ ጋር መታረቅ የተቀደሰ ሐሳብ ነው ካለ በኋላ አክሎም ይህን ስንል ግን በሻዕቢያና ፋኖ የተፈጸመው የዘር ማጥፋት ወንጀል ሊዘነጋና ሊተው በሚገባው መልኩ ግን መሆን የለበትም ሲልም አክሏል። ይኸው መግለጫም በዚህም የትግራይ ህዝብ ወደ ሌላ ጦርነት የሚገባበት አደገኛ አካሄድ እየተፈጠረ ነው ያለ ሲሆን በእርቅና በሰላም ስም ሌላ ጦርነት መክፈት በፍጹም ተቀባይነት የሌለውና ትክክልም ያልሆነ አካሄድ ነው ሲልም አስታውቋል። አክሎም እኛ ትግራውያንና የትግራይ ወዳጆች አሁን ወሳኝ ጊዜ ላይ እንገኛለን። ነገሩ መጨረሻ ላይ ሲከሰት መነጋገሩ ትርጉም የለውም። አሁን ያለው ሁኔታ የትግራይ ሁኔታ ቤት አልባ የሚያደርግ ብቻ ሳይሆን እንደ ህዝብ የሚያጠፋን ነው። በመሆኑም እየመጣ ያለውን አደገኛ የጦርነት ድግስ በመረዳት አስቀድማችሁ እንድትታገሉት እናሳስባለን ሲልም የእናቶ ጌታቸው ህወሓት ጥሪውን ያስተላለፈበት ሁኔታ ታይቷል። በቀጣይ ርዕስ በኦሮሚያ ምስራቅ ቦረና ውስጥ 18 ሰዎች በታጣቂዎች መታገታቸው ተገለጸ። በኦሮሚያ ክልል ምስራቅ ቦረና ዞን ጉሜ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን መናገራቸውን የቢቢሲ ዘገባ አመልክቷል። የጉሜ ኤልዳሎ ወረዳ ምክትል አስተዳዳሪ የሆኑት አቶ ዶዮ ዲባ ታጣቂዎቹ በሳምንቱ ሐሙስ ረፋድ 3 ሰዓት አካባቢ ከነጌሌ ቦረና ወደ ጉሜ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ገልጿል። እገታው የተፈጸመው ለስራ ጉዳይ ከነጌሌ ቦረና ወደ ወረዳዋ እየመጡ በነበሩ 18 ሰዎች ላይ መሆኑንና አጋቾቹን መንግስት ሸኔ የሚላቸው ታጣቂዎች መሆናቸውን ተናግረዋል። ከታገቱት መካከል 13 የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ይህ ኃይል ከዚህ በፊትም የማሸበር ተግባር ሲፈጽም ቆይተዋል። አሁን እገታን የገቢ ምንጭ በማድረግ ሰዎችን ወደ ጫካ እየወሰደ ከቤተሰቦቻቸው ገንዘብ በመጠየቅ ላይ ነው ብለዋል። የታገቱ ሁሉም የመንግስት ሰራተኞች መሆናቸውን የጠቀሱት አስተዳዳሪው 11 የወረዳችን ሁለቱ ደግሞ ከመንገድና ሎጂስቲክስ የዞን ጽህፈት ቤት ለድጋፍ ስራ እየመጡ የነበሩ ናቸው። ከመካከላቸው አንድም የመንግስት ሹመኛ የለም በማለት መንግስት በአጋቾቹ ላይ እርምጃ እንደሚወስድ ገልጸዋል። በምዕራብና ደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጸሙ የእገታ ድርጊቶች ጋር ስም ይነሳል። ምክትል አስተዳዳሪ አቶ ዶዮ ዲባ በበኩላቸው አሁን የተፈጸመው እገታ የመጀመሪያ እንዳልሆነና በአካባቢው ታጣቂዎች በተደጋጋሚ የእገታ ወንጀሎች እንደሚፈጸሙ ለቢቢሲ ተናግረዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኛን ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም፣ ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው ብለዋል። በድርጊቱ የተከሰሰው በመንግስት በሽብርተኛ ቡድንነት የተፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን እገታውን አስመልክቶ ያለው ነገር የለም። የዜና ምንጩ ቢቢሲ ለቡድኑ ጥያቄ እንዳቀረበና መልስ እንዳላገኘ ዘግቧል። ሆኖም ይህ ታጣቂ ቡድን በአካባቢው በስፋት እንደሚንቀሳቀስና በሚንቀሳቀስባቸው አካባቢዎች በተለያዩ ጊዜያት በተፈጸሙ እገታዎች ይከሰሳል። ከዋና ከተማው አዲስ አበባ በቅርብ ርቀት ላይ በሚገኙ የኦሮሚያ ክልል ታጣቂ ቡድኑ ይንቀሳቀስባቸዋል በተባሉት አካባቢዎች ጭምር ተደጋጋሚ እገታዎች የሚያጋጥሙ ሲሆን በዚህ መካከልም ጥቂት የማይባሉ ሰዎች ህይወት መጥፋቱ ሲዘገብ ቆይቷል። የኦሮሞ ነጻነት ሰራዊት ታጣቂዎች በሚንቀሳቀሱባቸው ቦታዎች የሚፈጸሙ እገታዎችን በተመለከተ ከዚህ ቀደም በሰጠው ምላሽ እጁ እንደሌለበት ሲያስተባብል መቆየቱን የቢቢሲ ዘገባ አመልክቷል።
ወደ ቀጣይ መረጃ ስናልፍ በትግራይ ፖሊስ አባላት ጉዳይ ክስ ሊመሰረት ነው። ከስራ የታገዱ የትግራይ ፖሊስ አባላት ወደ ስራ የማይመለሱ ከሆነ ክስ እንደሚመሰረት የኢትዮጵያ እንባ ጠባቂ ተቋም አስታወቀ። በትግራይ ክልል ሚናችሁን አልተወጣችሁም በሚል የክልሉ መንግስት ከስራ ያገዳቸው ከ3200 በላይ ፖሊስ አባላት ወደ ስራ እንዲመለሱ የተወሰነ ሲሆን በጀት ተይዞ ስራ የማይጀምሩ ከሆነ ወደ ክስ አመራለሁ ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽሕፈት ቤት አሳስቧል። በሰሜኑ ጦርነት ወቅት የክልሉ መንግስት ሚናችሁን አልተወጣችሁም በሚል ከ3200 በላይ የሚሆኑ የትግራይ ክልል የቀድሞ የፖሊስ አባላት ከስራ የታገዱ መሆኑ ይታወሳል። የፖሊስ አባላት ያለ አግባብ ከስራ ገበታቸው የተነሱ በመሆኑ ለእንባ ጠባቂ ተቋም ቅሬታ ያቀረቡም ሲሆን ይህን ጉዳይ በተመለከተ ወደ ስራ እንዲመለሱ የክልሉ ካቢኔ መወሰኑን የቅርንጫፍ ጽሕፈት ቤቱ ኃላፊ ፀሐይ እምባይ መናገራቸውን የዜና ምንጩ አሃዱ ሬዲዮ ዘግቧል። በውሳኔው መሰረት በጀት ተይዞለት ወደ ስራ እንዲገቡ ለፖሊስ ኮሚሽን በጽሑፍ የተላከ መሆኑንም ኃላፊው ጨምረው ገልጸዋል። በተጨማሪም የክልሉ መንግስት በውሳኔው መሰረት በጀት ተይዞ ስራ እንዲጀምሩ ካልተደረገና መልስ የማይሰጥ ከሆነ ወደ ክስ አመራለሁ ሲል ጽሕፈት ቤታቸው አቋም መያዙን አስታውቀዋል። እንዲሁም ጉዳዩን ልባት እንዲያገኝና በጀት ተይዞ ወደ ስራ እንዲገቡ ለማድረግ የክልሉን አዲሱን ጊዜያዊ አስተዳደር ለማናገር በሂደት ላይ መሆናቸውን ኃላፊው ገልጸዋል። በቀጣይ ርዕሳችን በአየር ጥቃቱ ስለተገደሉት ኢትዮጵያውያን አዲስ መረጃ። በየመን በአሜሪካ አየር ጥቃት ከተገደሉት ኢትዮጵያውያን ውስጥ ሶስቱ የአንድ ቤተሰብ አባላት መሆናቸው ተሰምቷል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ቤተሰቦቻቸውን ዋቢ በማድረግ በዛሬው ዕለት ዘግቧል። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓ.ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማሲራህ የተባለው የሁቲ የቴሌቪዥን ጣቢያ ዘግቧል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆነ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ነው የተገለጸው። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መስማቱን ዘግቧል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ ኢትዮጵያውያን መሆናቸውን ገልጸዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን የተገለጸው። በቀጣይ መረጃችን ሳፋሪኮም ከፍተኛ አትራፊ መሆኑን ገለጸ። ሳፋሪኮም ኢትዮጵያ ባለፉት 12 ወራት ያገኘው ገቢ ከቀዳሚው ዓመት ጋር ሲነጻጸር 270 በመቶ ጭማሪ ማሳየቱን ተናገረ። ኩባንያው ባለፈው ዓመት 2.7 ቢሊዮን ብር ገቢ ማግኘቱን አስታውሶ በማርች 31 2025 እንደ አውሮፓውያን አቆጣጠር በተጠናቀቀ የበጀት ዓመት የ270 በመቶ እድገት በማስመዝገብ 7.2 ቢሊዮን ብር ደርሷል ሲል ለሸገር በላከው መግለጫ ጠቅሷል። ሳፋሪኮም ኢትዮጵያ አሁን በኢንቨስትመንት ደረጃ ላይ መሆኑን ተናግሮ በዚህ በጀት ዓመት ለስራ ማስኬጃ ያወጣው ወጪ ካስገባው ገቢ በ47 ቢሊዮን ብር የሚበልጥ ነው ብሏል። ይህም በዚህ የኩባንያው ከፍተኛ ኢንቨስትመንት ወቅት የሚጠበቅ ነው ያለው ሳፋሪኮም ኢትዮጵያ በአሁኑ ወቅት እየተሻሻለ ቢመጣም ባለፉት ወራት የነበረ የውጭ ምንዛሬ ማሻሻያ ተጽዕኖ ያረፈበት ነው ብሏል። ኩባንያው በመግለጫው የፎርጂ አገልግሎቶችን በ3141 ቦታዎች ላይ በተተከለው የኔትወርክ ማማዎች አማካይነት 50% የኢትዮጵያን ክፍል አዳርሻለሁ ብሏል። ይህም በበጀት ዓመቱ መጨረሻ በአጠቃላይ 8.8 ሚሊዮን የ90 ቀን ንቁ የድምጽና የኢንተርኔት አገልግሎት ደንበኞች ለማፍራትና ጥራት ለማስተናገድ አስችሎኛል ሲልም አስረድቷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲወዳደር የ103 ከመቶ ጭማሪ ሲሆን 7.1 ሚሊዮን የ90 ቀናት ንቁ የኢንተርኔት አገልግሎት ተጠቃሚ ደንበኞቻችን የዳታ አጠቃቀም በወር በአማካይ 6.5 ጂቢ ሲሆን ካለፈው የበጀት ዓመት ጋር ሲነጻጸር በአንድ ተጠቃሚ ፍጆታ 53 ከመቶ ጭማሪን አስመዝግበዋል ሲል ጠቅሷል። የኤምፔንሳ ደንበኞች 2.4 ሚሊዮን መድረሳቸውን ያስረዳ ሲሆን በዚህም 15.8 ቢሊዮን በዲጂታል መላብር መዘዋወሩን ተናግሯል። ወደ ቀጣይ ርዕስ አለፍን። ትራምፕ በስደተኞች ጉዳይ የፈረሙት አዲስ መመሪያ። ትራምፕ ለመጀመሪያ ጊዜ ያሉትን ለህገወጥ ስደተኞች ራሳቸውን በራሳቸው ከአሜሪካ ለቀው የሚወጡበት ፕሮግራም ለመጀመር የሚያስችለውን የሥራ አስፈጻሚ ፊርማ መፈረማቸውን ይፋ አድርገዋል። ፕሬዝዳንቱ ህጉ ላይ ከፈረሙ በኋላ በሰጡት መግለጫ በዩናይትድ ስቴትስ የቀሩ ህጋዊ ፍቃድ የሌላቸው ስደተኞች እኛ ይዘን የምናባራቸው ከሆነ ባዘጋጀነው ልዩ ቦታና የመታሰርና ድንገት ከሀገር የመባረርን ጨምሮ
ሌሎች ቅጣቶች ይጠብቃቸዋል። ስለዚህ ሁላችሁም ህገወጥ ስደተኞች አሁኑን የበረራ ትኬታችሁን በነፃ ቁረጡና በራሳችሁ ፍቃድ ሂዱ ብለዋል። የአሜሪካ መንግስት የሚያባራቸው ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ $1000 የመጓጓዣ ወጪያቸውን እንደሚሸፍን ከቀናት በፊት መግለጻቸው ይታወቃል። የአሜሪካ ሀገር ውስጥ ደህንነት ባለስልጣን ክሪስቲ ኖም ይህንን የመንግስታቸውን ሐሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪን የሚቆጥብ መንገድ ነው ማለታቸው አይዘነጋም። በመጨረሻም የቀጠለው የድሮን ጥቃት። በሱዳኑ ጦርነት ፈጥኖ ደራሽ ኃይሉ ለስድስተኛ ተከታታይ ቀን በፖርት ሱዳን ላይ ድሮን ጥቃት መሰንዘሩ ተሰምቷል። የጀነራል አልቡርሃን ከፍተኛ ባለስልጣንን ጠቅሶ ሱዳን ትሪቢዩን እንደዘገበው ትላንት አርብ ፈጥኖ ደራሽ ኃይሉ ጥቃት የሰነዘረው በርካታ ድሮኖች መሆኑን አመልክቷል። እኚህ ስማቸው እንዲገለጽ ያልፈለጉት ባለስልጣን ድሮኖቹ በሙሉ ኢላማቸውን በከተማ ውስጥ በሚገኙ መሰረተ ልማቶች ላይ ነበር ያሉ ሲሆን ከነዚህ መካከል የተወሰኑትን በአየር መቃወሚያ ማክሸፋቸውን አስረድተዋል። የአይን ምስክሮች በፖርት ሱዳን ከተማ ውስጥ ድሮኖች በርካታ ቦታ ፍንዳታ ማድረሳቸውን ገልጸዋል። ጀነራል አልቡርሃን ዋና ከተማውን ካርቱምን ለቀው መቀመጫቸውን በፖርት ሱዳን ካደረጉ ወዲህ ይህች ከተማ ሰላማዊ ሆና ቆይታለች። ካለፈው እሁድ ጀምሮ ግን ፈጥኖ ደራሽ ኃይሉ በድሮን በየቀኑ ጥቃት እያደረሰባት የጦርነት አውድማ አድርጓታል። በዚህ ጥቃትም በከተማው የሚገኘውን ዓለም አቀፍ አየር ማረፊያ፣ ትልቁን የነዳጅ ዴፖና የከተማውን የኃይል ማመንጫ ጨምሮ ወሳኝ መሰረተ ልማቶችን አውድሟል። ፖርት ሱዳን ለመላው ሱዳን የሚሆን የሰብአዊ እርዳታ ብቸኛ መተላለፊያ ኮሪደር ከመሆኑ አኳያ የተባበሩት መንግስታት ዋና ጸሐፊ ድብደባውን አውግዘዋል። ከእሁድ ጀምሮ እየተከናወነ ያለውን የድሮን ጥቃት ለየት የሚያደርገው ፈጥኖ ደራሽ ኃይሉ ካለበት ይዞታ በ500 ኪሎ ሜትር ርቀት ላይ የተፈጸመ በመሆኑ ነው። ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል አውዳሚ የሆኑ አዳዲስ የቻይና ቦምቦች የተባበሩት መንግስታት የጸጥታው ምክር ቤት ማዕቀብን በተላለፈ ሁኔታ በሱዳኑ ጦርነት ጥቅም ላይ እንደዋሉ በምርመራ አረጋግጫለሁ ብለዋል። በሱዳን ፈጥኖ ደራሽ ኃይል እጅ ውስጥ የገቡትና ከሱዳን በፊት በየትኛውም ጦርነት ጥቅም ላይ ያልዋሉም የተባለላቸው ቻይና ሰራሽ ቦምቦች ቻይና ለተባበሩት አረብ ኤምሬቶች የሸጠቻቸው እንደሆነ አምነስቲ ኢንተርናሽናል አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በዳርፉር ላይ ጣለውን የጦር መሳሪያ ማዕቀብ በመላዋ ሱዳን ላይ እንዲተገበር የጠየቀው አምነስቲ ኤምሬቶች ለፈጥኖ ደራሹ ቡድን ጦር መሳሪያ መላክ በአስቸኳይ እስክታቆም ድረስ ማንም ሀገር የጦር መሳሪያ እንዳይሸጥ ጠይቋል። ቻይናም የጦር መሳሪያዎቿ በሱዳኑ ጦርነት ጥቅም ላይ እንዳይውሉ የሚያስችሉ አፋጣኝ እርምጃዎችን እንድትወስድ ድርጅቱ ጥሪ አድርጓል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።